ቤተሰብ እንዴት ናችሁ? ዛሬ ደግሞ ብዙዎቻችሁ በጠየቃችሁ መሰረት የሰንደቅ ዓላማ ስነ ስርዓት እንስራለን ብላችሁ ነበር። ይሄው ቀኝ ሰመር ወይም ከንዳ አውርድ፣ ተጠንቀቅ፣ ለመዘመር ወይም ስታዘምሩና አሳረፍ ስትሉ በእንግሊዝኛ ምን ትላላችሁ? እንደ የትምህርት ቤቱ ሊለያይ ይችላል። አንዳንድ ነገሮች ይለያያሉ፣ ግን አብዛኞቹ እነዚህ ናቸው። አብረን እናያለን። የመጀመሪያው ቀኝ ሰመር ወይም ከንዳ ስትሉ ሜክ ኤ ስትሬት ላይን ወይም ፎርም ማለት ትችላላችሁ። ሜክ ኤ ስትሬት ላይን። ሁለተኛ አውርድ ስትሉ down your hands. የተለመደው ምንድነው? አሁን ሜክ ስትሬት ላይን ስትሉ ላይክ እጃቸውን ከጓደኛቸው ትከሻ ላይ እንደሚያደርጉ ነው። then ያወርዳሉ down your hands። ተጠንቀቅ ስትሉ ደግሞ እንዲዘጋጁ ለማድረግ ነው። stand still and face the flag. face ማለት ፊት ለፊት ማየት ነው። ሰንደቅ ዓላማውን እንዲያዩ በጥንቃቄ እንዲቆሙ ነው፣ ዝግጁ እንዲሆኑ። ዘን የኢትዮጵያን ብሔራዊ መዝሙር ለመዘመር ከ3 1 2 3 ስትሉ to sing ነው የምትሉ። to sing the national anthem ነው የምትሉ። the national anthem of Ethiopia. on 3 ማለት ትችላላችሁ፣ ወይም after 3 ብላችሁ ቁጥሩን መቁጠር። then 1 2 3 ስትሉ ይጀምራሉ ማለት ነው እነሱ። then አሳርፍ ስትሉ ወይም ደግሞ ፈታ እንዲሉ ነው። ከዛ በኋላ ቅድም በጥንቃቄ ነበር የዘመሩት። stand at ease ማለት ትችላላችሁ። stand at ease። ከዛችን እናንተ ኮሜንት ሴክሽን እጠብቃለሁ። ወደ መማሪያ ክፍላችሁ ሂዱ ስትሉ ምን ትላላችሁ? እና ፎሎ ማድረግ እንዳይረሳ። ቴንክ ዩ